በአሴርና በሃና መካከል ምን ይፈጠር ይሆን? እውነት ይስማማሉ ወይስ ደግሞ አሴር አይቀበልም? በነገራችን ላይ አሴር አሁን ሃናን ባይኑ ለማየት እንኳን አስጠልተዋለች። ሃና ደግሞ በተቃራኒው ናፍቆኛል፣ እንዴት እሱ ጋር መታረቅ አለብኝ እያለች ነው። በዛሬው ምን ይፈጠራል ብላችሁ ታስባላችሁ? በሌላ በኩል ደግሞ የምናሴና የትሁት ጓደኝነት ምን ይመስላል? እንዴት አያችሁት? እውነት ትሁት ሌላ ተልእኮ ሊኖራት ይሆን ወይስ ትክክለኛ ጓደኛው ለመሆን ነው የመጣችው? ልታግዘው ፈልጋ ነው? እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ቁጭ አድርጉልኝ። ውድ ቤተሰቦቼ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል ፕሌስ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባሮች ደግሞ እባካችሁን ቤተሰቦቼ ምን አለበት ማርያምን አስባችሁታን አንድ ቪዲዮ 8000 7000 ሰው እያየው ላይክ ግን የለም። እና ቤተሰቦቼ ማርያምን ምንም አይቀንስባችሁም፣ በእናታችሁ ላይክ አድርጉ። እና አንድ ሰው ቪዲዮውን ሲከፍት ላይክ ቢያደርግ ምንም ከክብር አይቀንስ፣ ምንም የሚጎልባችሁ ነገር የለም። ለእኔ ግን አንድ ሰው ላይክ ባደረገ ቁጥር ለቻናሉ ስለሚጠቅመኝ ወይም ለእኔ ጥቅም ስላለው ነው። እና ውድ ቤተሰቦች እባካችሁን ላይክ አድርጉልኝ። ቪዲዮውን ባትወዱትም እንኳን ላይክ አድርጋችሁ ትለፉ። ምክንያቱም ከእናንተ ምንም የሚቀንሰው ነገር የለም ማሮችዬ። እና ደግሞ እንደዛ ስላችሁ በአክብሮት ነው። ካልተመቻችሁ ችግር የለውም። ሲቀጥል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት ጠይቃለሁ። ለማንኛውም ወደ ድራማው ስመለስ የትሁትና የምናሴ ነገር እኔ አሁን እያሳሰበኝ ነው። ትሁት በሰላም ነው ምናሴ መቅረብ የፈለገችው? ለምንድን ነው ተከታትላስ? መጀመሪያ ስልክ ቁጥር ሰጠችው፣ እሱ መደወል አልፈለገም። አሁንም በድጋሚ ቁጥሩን ሰጥታው ነበር፣ ነገር ግን ጥሎት ነበር እሱ። በሶስተኛው እንድትደዋወለው ወይም እንድታገኘው አድርጋለች። እች ልጅ ምናሴን የምትቀርበው እውነት ለማገዝ ፈልጋ ነው ወይስ ደግሞ ምን ተልኮ ኑሯት ነው? እኔ ነገሯ አላማረኝም። የዛ ቤት ነገር የሁላችንም እንደምናውቀው ነው። ደግሞ በሌላ በኩል ሳስባት አሁን ከዛ ቤተሰብ ምን ነገር ኑሮ ነው ተልኮ የሚኖራት እላለሁ። አንደኛ አቶ በቃሉ ነበር። አቶ በቃሉም ቢሆን ህይወቱ አልፏል። ሁለተኛ ደግሞ ማን ስራዬ ብሎ አሁን ተልኮ ያመጣል እላለሁ። ነገር ግን ከምናሴ ጋር ያላትን ቀረቤታ ሳየው ደግሞ እኔ ፈራሁኝ። ምን አስባ ነው? ምን ልታደርግስ ፈልጋ ነው በዛ ቤተሰብ ላይ? ምናሴ ደግሞ ፈርቶ አሁን ቀርቧታል። ያው አንዳንድ ሰው ማንኛውም ሰው መጀመሪያ ስትተዋወቁት መልካም የዋህ ቅን ሆኖ ነው አይደለም የሚቀርቧችሁ። ከዛ ውስጣችሁን ካወቀና ማንነታችሁን በደንብ ከተረዳ በኋላ ነው መርዙን የሚረጨው። እናም እኔ አላመንኳትም፣ አላቅም። ለማንኛውም ሁሉንም ነገር ወደፊት የምናይ ይሆናል። ምናሴ ደግሞ በጣም የዋህና ቅን መልካም ሀሳቢ አርቆ ሀሳቢ ቢሆንም የዋህነት ያጠቀዋል። ማለቴ እንደዚህ አሁን የቀረበችኝ ለምንድን ነው? ለምን ቀረበችኝ? ምን ፈልጋ ነው የሚለውን ብዙ አላጣራበትም። እሺ ብሎ ቀርቧታል። ልጅቷ ደግሞ ገንዘብ ያላት ይመስለኛል። ያው በአንዳንድ ነገር ካገዘችው ምናልባትም ከልቧ ጥሩ ልጅ ናት ብሎ ሊቀርባት ይችላል። ለማንኛውም ምን ይከሰታል? እስኪ ሀሳብ አስተያየታችሁን አካፍሉ። ሌላው የሀናና የአሴር ጉዳይ ነው። አሴር አሁን ሀናን በአይኑ ለማየት ራሱ አስጠልተዋለች። እሷ ደግሞ በተቃራኒው እየወደደችውና እሱን ለመቅረብ ሲቀጥል ደግሞ እየናፈቃት ነው። የሁለታቸውስ ምን ደረጃ ይደርሳል? እውነት አሴር ካሁን በኋላ ሊቀየር ይሆን? ለሀና ያለው አስተሳሰብ፣ ለሀና ያለው ፍቅር፣ ለሀና ያለው ቀረቤታ፣ ለሀና እስከዛሬ ድረስ የተከራከረላት ከተምቹ ጋር አንድ ሁለት ብሎ የተጣላባት ሀና ከፍ ዝቅ ብሎ ለእሷ ክብር ለሰጠው ሀና ካሁን በኋላ እውነት ይቀየር ይሆን? በነገራችን ላይ ስሜት አይደለም ብለውት እኮ አንዴ ካመረረ አመረረ ነው። እኔ ሳስበው አሴር ካሁን በኋላ ለሀና ሌላ ፊት የሚያሳያት ይመስለኛል። እሷ እየቀረበችው ትመጣለች፣ እሷ እየወደደችው ትመጣለች፣ እሱ ግን እየራቃት የሚሄድ ይመስለኛል። ምክንያቱም በቅቶታል አሴር። እውነት ለመናገር አይፈረድበትም። ይህን ያክል ጊዜ ታግሷታል፣ ይህን ያክል ጊዜ ጠብቋታል፣ ይህን ያክል ጊዜ ዝቅ ብሎ ነው ለዛውም እና ከእዝራ ጋር እንሄድ ስትለው በእሷ ጉዳይ አስባችሁታል? አንድን ሴት እየወደዳችኋት ወይም ለምሳሌ በእኛ በሴቶች ልሄድ ለምሳሌ እኔ እየወደድኩት እያፈቀርኩት ማለት የምወደውን የሚያፈቅረውን ልጅ ያኛው ደግሞ እሱ እየወደደኝ እያፈቀረኝ
እኔ ከምወደውና ከማፈቅረው ተጣልቻለሁና ናስታርቀኝ ከሱ ጉዳይ አለኝና እና ይዘኝ ሄድ። አስባችሁታል? ማን ነው እንደዚህ የሚያደርገው? አሴር ግን የውስጡን ይዞ አምቆ እሷ የምትፈልገውን ነገር ነበር ሲያደርግ የነበረው። ከኤልያስ ጋር የነበረውን ግንኙነት ራሱ የምታስታውሱ ከሆነ የራሱን እምቅ አድርጎ ይዞ የራሱን ፍቅር ውስጡ አስቀምጦ ከኤልያስ ጋር እንድትሆን ነበረ ሲመክራት የነበረው። የራሱን ፍቅር ለኤልያስ አሳልፎ የሰጠ ልጅ ነበረ እና ይህም ሁሉ ዋጋ የከፈለው አሴር እውነታውን በዚህ በቅቶት ሀናን ይተዋት ይሆን? ሀና ካሁን በኋላ አልፈልግሽም ወደዛ ሄጅልኝ ይላት ይሆን? ወይስ እውነትም ተጋብተው አንድ ላይ ይኖራሉ? እኔ አሁን ሳስበው የኔ ሀሳብ ነው። እናንተ ምን እንደምትሉ አላውቅም። አሴር ካሁን በኋላ ከሀና ጋር ያለውን ግንኙነት የሚቋጨው ይመስለኛል። ወደ ቤተሰቦች ያኔ ነገ ዛሬ ባይሆንም ቀንን ቀን እየወለደው የእሷን ቢተኝነት መጀመሪያ እንግዳስ አይታቸዋን በፊት ያው ችግር ውስጥ ነበረች ምናምን። በዛ ላይ ደግሞ ሀና ልጅ ናት፣ አትረዳም፣ እንደዚህ አይነት ነገር አታውቅም እየተባለች በጣም በብዙ ነገር ታልፋለች ሀና። አሁን ግን አሁን ከአሴር ጋር ለመሆን ምንም አይነት መንገድ የሚይዛት ነገር የለም። ወደ ቤተሰቦች ምንም ሊይዛት አይችልም ከአሴር ጋር ለመኖር። አንደኛ ለቤተሰቦቿ ሰርታ የምታገዝ ሴት አይደለችም። አሁን ባለበት ሁኔታ ምንም አስተዋጽኦ እያደረገች አይደለም። ሲቀጥል ቤት ውስጥም ቢሆን ምንም የስራ ኃላፊነት አልነበራትም። ምናልባት አሁን ድንብላል ስለታሰረች በድንብላል ምትክ ሆና የቤቱን ስራ ልትሰራ ትችላለች አይደለም። እስካሁን ግን ምንም አይነት አስተዋጽኦ አልነበራትም። በተማረችው በእውቀቷ እንኳን ሰርታ ቤተሰቧን ለማገልገል ተፍተፍ አላለችም። ካያችሁ እንደውም ሰላምዬ ናት በጣም በሚያሳዝን ሁኔታ አንድ ሰው ቤት አንድ ካፌ ምናምን እያለች ስትሰቃይ የነበረው። ሲቀጥል ምናሴ ነው። እሷ ግን በእውቀቷም ሆነ እንደ ሰላምዬ ያለ እውቀቷ ያለ ቦታዋ ወርዳ ስራ ስትሰራ አላየንም። ለዛ ቤተሰብ አሁን በአሁኑ ሰዓት ምን አይነት አስተዋጽኦ አላትና ነው ቤተሰቦችን ትዬ አላገባም፣ ቤተሰቦች በዚህ ሁኔታ ሆነው አንተን አግብቼ መቀመጥ አልፈልግም የምትልበት ምንም አይነት ምክንያት አላት ብዬ እኔ አላሰብም። ወደ ቤተሰቦች እናንተ ምን እንደምትሉ ባላቅም፣ እስኪ እንግዲህ እናንተ ሀሳብ አስተያየታችሁን እንድታካፍሉኝ ይፈልጋለሁ። እና ሀና ከአሁን በኋላ የሚገጥማት ህይወት ትንሽ ከበድ ያለ ይመስለኛል። ወደ ቤተሰቦች አንደኛ አሁን አሴር ልክ ምናሴ ማነው ስሙ ተምቹ እንደመከረው አንተን እንደ አማራጭ ነው የተጠቀመችክ ብሎታል። ሰላምዬን በነገራችን ላይ ሀናም ብላታለች፣ አሴር ተቀይሞኛል። አሴር የተቀየመበት ምክንያት ደግሞ እዝራ ቢኖር ኑሮ እኔን ትተሽ እዝራን ነበር የምታገቢው። አሁንም በልጋሜ እዝራን ስላጣሽ ነው የመጣሽው፣ እኔን እንደ ሁለተኛ አማራጭ አድርገሽኛል ብሎ አለኝ ብላ ለሰላምዬ ስትነግራት፣ ሰላም ያው እኔ በጣም ነው የምወዳት እንቅጩን ነው የነገረቻት። አዎ ይሄ እኮ ምንም አይነት ስህተት የለውም፣ እዝራ ቢኖር ኑሮ እዝራን ነበር የምታገቢው፣ መርጠሽ የሚሄችው እዝራን ነው። ስለዚህ ይሄ ትክክል ነው፣ ምንም ስህተት የለበትም ብላታለች። እና ሰላምንም ምንድነው ያለቻት? አንቺም እየወቀሽኝ ነው ወይ? ኖ ይሄ እኮ ወቀሳ አይደለም። ቤተሰብ እንዴት ነው ብሎ ነው ወቀሳ የሚሆነው? አሴር እየወደዳት እያፈቅራት ለሷ ስል ያልሆነው ነገር የለም። ታስታውሱ ከሆነ ለሀና ሲባል እንደ ኩላሊቴን እንኳን አውጥቼ ብሰጥ ችግር የለብኝም የሚል ልጅ ነው አሴር ማለት። ለእሷ ሲል በጣም ብዙ ነገር ሆኗል። ያው በድህነት ጉልበቱም ቢሆንም በዛን ሰዓት ገንዘብ ባይኖረውም በሚችለው መጠን ከሀና ጎን ነበረ። ህይወቱን አሳልፎ እስከ መስጠት ድረስ ከሀና ጎን ነበረ አሴር። ነገር ግን እሷ እዝራን ስታገኝ ወደ እዝራ ጥፍ ብላ ከእዝራ ጋር ነበረች። እዝራ ጋር ስላልተሳካላት ነው አሁንም ቢሆን ወደ እሱ የተመለሰችው። አሁን አሴር ይሄ ነገር እየገባው ይመስለኛል። ተምቹም ከስር ከስር እየወቀሰው ስለነበረ አሁንም ቢሆን ሀና አንተ ጋር የመጣችው አማራጭ ስላጣችና እንደ ሁለተኛ አማራጭ ተጠቅማህ ነው እንጂ የመጣችው እዝራ ቢኖር ኖሮ ከአንተ ጋር አትሆንም ነበር ብሎታል። ይሄ ግን ልክ ነው፣ እውነት ነው፣ የማይካድ ሀቅ ነው ቤተሰቦቼ። አሁን ግን አሴር ውስጡ እየሻከረ ነው። ያን ሁሉ አሳልፏል። እንደ ሁለተኛ አማራጭም ተቆጠረም አልተቆጠረም የእሷን መጥፎነት ወይም እሷን በመጥፎ የሚያነሳበት እንኳን አንድም ሰው ቢሆን አይወድም። እንግዲህ ከተምቹ በላይ የሚወደውና የሚያከብረው ሰው የለም። ግን በሀና የተነሳ ካያችሁ ከጅምሮ ጀምሮ እስካሁን ባለው እንትን ድረስ እየተጨቃጨቁ እየተጣሉ ነው። እና ግን መከራው እምቢ ካለ መከራ ይምከረው ይባላል እና
ብሎ ታግሏል። ከአሁን በኋላ ሀና የራሷን ካላወቀችበትና ራሷ ካልወሰነች አሴርን የምታጣ ይመስለኛል። አሴርን አጣች ማለት ደግሞ ሀና ከአሁን በኋላ ጥሩ አጋጣሚ ይገጥማታል ብዬ አላስብም። እሱም ፈጣሪ ነው የሚያውቀው። ግን አሴርን ከገፋችና አሴር ውስጡ እንደዚህ ታሞ ውስጡ ቆስሎ አልፈልግሽም ብሏት ከሄደ እንደ አሴር አይነት ወንድ አታገኝም። ሲቀጥል ደግሞ አሴር በጣም ብዙ ዋጋ የከፈለ ነው። ተገፍተዋል ማለት ይቻላል። ምናልባት እሱ ደህና ቦታ ሊወድቅ ይችላል። ደህና ጥሩ ጓደኛ፣ ጥሩ ልጅ ሊያገኝ ይችላል። አይታወቅም። የፈጣሪ ስራ ነው። ያም ሆነ ይህ ግን ወንድ ቤተሰቦች አሁን ምን ይፈጠራል ብላችሁ ታስባላችሁ? እውነት አሴር ትቷት ይሄዳል? እውነት እንደዚህ ለማየት አስጠልተዋለች? ይጨክናል በሀና? የሚጨክን ልብ አለው? ወስኗል፣ ቆርጧል። እኔ በጣም በጉጉት እየጠበቅኩት ነው። በነገራችን ላይ አሁን በተለይ የአሴርን ጉዳይ ታውቃላችሁ። በቃ በጣም በጉጉት እየጠበቅኩት ነው። ምን ሊሆን ምን ይወስን ይሆን? አልፈልግሽም ይላታል ወይስ እሺ በቃ እንጋባለን ተጋብተን አንድ ላይ እንኖራለን ስትለው እሺ ብሎ ተቀብሎ ተጋብተው ይኖራሉ ነው ወይስ ሀና አሁንም ቢሆን በዛው በግትር ሀሳቧ አሁን ደግሞ ድንብላ ስለታሰረች ቤት ውስጥ ምግብ የሚያግዛቸው የለም የሚሰራላቸው የለም ብላ ያው መጥፎ ሀሳቧን የሞጥኝ ብላ ትይዛለች። እንግዲህ ወደፊት የምናየው ይሆናል። ወይዘሮ ሜላትስ ወደዛ ወደ ሰውየው ማለቴ ካሁን በኋላ ስህተቴን አልደግመውም፣ እባክሽ ነይ ቶሎ ነይና በምትችው ስራሽ ትሰሪያለሽ፣ ካሁን በኋላ በምትሰሪው ስራ ጣልቃ አልገባብሽም ብሏታል ኢዩኤል። እና ወደዛ ስራዋ ትመለስ ይሆን? የምናሴን ጉዳይ ሲታዩ ደግሞ ወይዘሮ ሜላት በጣም አሳዝኗታል። ልጇ እንደዛ እየተሰቃየ የሰራበትን እንኳን በሰራው ልክ የማይቀበል መሆኑን አይታለች ወይዘሮ ሜላት። እና ያንን ነገር ስታይ ምናልባትም የኔ ሀሳብ ነው የኢዩኤልን ሀሳብ ተቀብላ ክብሩን የሚባለውን ነገር ወደ ጎን ትታ ትሰራለች ብዬ አስባለሁ። በተለይ ለምናሴ ያላት ፍቅርና ያላት ክብር ሁላችንም የምናውቀው ነው። ለእሱ ስትል ምናልባት ልትሰራ ትችላለች ብዬ አስባለሁ። ግን አሁንም በድጋሚ ኢዩኤል ተብዬው ግለሰብ ክብሯን እንደማያዋርደውና ክብሯን በድጋሚ ዝቅ እንደማያደርገው ምንም አይነት ዋስትና የላትም። እሷም ብላለች በድጋሚ እንደማታንቋሽሸኝ ምን ዋስትና አለኝ ብላለች። እና ህይወት ብቻ በጣም ከባድ ናት። በዛ ላይ አቶ መስፍን የጠፋበት ምክንያት እኔ በጣም ነው የገረመኝ። እንደዚህ ጭንቀት በተፈጠረ ቁጥር ችግር በተፈጠረ ቁጥር ጥሎ የሚጠፋበት እና ድምፁን እልም የሚያደርግበት ጉዳይ በጣም የሚደንቅ ነው። ይሄ እንደ አባት ነው ብላችሁ ታስባላችሁ? እንደ ቤተሰቦች እውነት ትክክለኛ አባት ነው ብላችሁ ታስባላችሁ? ትክክለኛ አባትስ ቢሆን በዚህ ልክ መጥፋት ነበረበት ወይ? እንደዚህ ቤተሰቡ ተጨንቆ የሚበሉት አጥተው ከዛች አንዲት ክላስ እየፍንፍን ብለው ተቀምጠው መጥቶ አብሮ ችግራቸውን መቸገር፣ አብሮ ጭንቀታቸውን መጨነቅ፣ አብሮ ረሃባቸውን መራብ ሲገባው እሱ ሰርች ያሳልፍላቸዋል ብሎ ኦኬ አሜሪካ ሄዷል። አሜሪካ ከሄደስ ለምን ገንዘብ የሚባል ነገር አላከላቸውም? እኔ የእሱ መጥፋት እኔ እስካሁን ድረስ ግራ ገብቶኛል። በነገራችን ላይ ቤተሰቦች ቤተሰቡ በዚህ ልክ እየተሰቃየ ልጆቹ ሁለተኛስ አባቴ ብለው ይሉት ይሆን? እንዶ ፈጣሪ ብሎ ቢመጣ መቼም ልጆች ብሎ መምጣቱ አይቀርም አይደል? ቤተሰብ እንዶ ልጆቹ ታዲያ አባቴ ብለው የሚቀበሉት ይመስላችኋል? እንዶ ልጆች ብሎስ ቢመጣ እውነት የአባትነት ክብር ይገባዋል ብላችሁ ታስባላችሁ? ይገባዋል? ቤተሰብ እስኪ እናንተ ሀሳባችሁን አካፍሉኝ። ልጆች ብሎ ቢመጣ ምናልባትም እነዚህ ሰዎች አንድ ቀን ሊያልፍላቸው ይችላል። በተለይ ወይዘሮ ሜላት ከኢዩኤል ጋር ተስማምታ ከሰራች እርግጠኛ ነኝ ያልፍላቸዋለሁ ብዬ አስባለሁ። ያው የፍርድ ቤቱ ጉዳይ እንዳለው ነው። ግን የአቶ መስፍን መጥፋት በጣም የሚደንቅ ነው። የዛ ጊዜ በዛ ጭንቀት በዛ ውጥረት ትተዋት ሄደ። አሁንም ቢሆን በዚህ ችግር እንጃ። ግን እውነት እንደዚህ አይነት ሰው አለ? ቤተሰብ እግዚአብሔርን እንደዚህ አይነት አባት አለ። ለነገሩ መለያን ነው። መለያ ማለት ሙሉ ነው። እንደዚህ አይነት አባት አሁን እንደ አባት ይቆጠራል? ማርያምን እንደ አባት ይቆጠራል ማለት የፈለገ ነገር ችግር ቢፈጠርም እንኳን ለምን እንደው የሆነ አንዲት ጥርኝ ቆሎ አይበላም? ሁሉንም ነገር አብረሽ ስትጋፈጭ ነው አይደል ደስ የሚለው? ቤተሰቡ አንድ ላይ ሆኖ በተለይ ደግሞ ላይክ የቤቱ ባለቤት ዋናው አለ ሲባል በጣም ደስ ይላል።
እና የቤቱ ባለቤት ዋናው አለ ሞገስ ነው። ገብቷችኋላ? ምንም ቢፈጠር እንኳን እዛው አንድ ላይ ሆነው ችግራቸውን መጋፈጥ ነበር የነበረባቸው። እሱ ግን እንደዚህ ነገር በተከሰተ ቁጥር ጥሎ እልም ጥሎ ጥፍት እያለ ልጆች ቢል ልጆቹ አሁን የአባትነት ፍቅር እራሱ አይኖራቸውም። ለእናታቸውና ለአባታቸው ያለውን ልዩነት ሁላችንም የምናየው ይሆናል። በነበረበት ሰዓት እንኳን ምናሴን ካያችሁት ወደ እናቱ ነበር የሚያደለው እና አይሩን ነው። በጣም ከባድ ነው እንደዚህ አይነት ቤተሰብ ማርያም፣ በጣም ከባድ ነው። ሁሉንም ነገር ለሚስት ጥሎ የሚሄድ እንደውም ወንድ ጠንካራ ነው። ሰው ወንድ ነበረ እንደዚህ አይነቱን መጋፈጥ ያለበት ስላችሁ ማለት ሁሉም ነገር ያለው እንድጣላል ማለት አይደለም። ግን በቃ አባት የሚባለው ነገር ወይም አባወራ የቤቱ ምሰሶ እቤት አለ ሲባል የሆነ ላይክ እንትን ነገር ይሰማል። ላይክ የሆነ ጉልበት ነገር ይሰማችኋል። ሜላት አሁን መስፍን ካጠገቧ ቢሆን ኑሮ በዚህ ልክ እሷም ራሷን ዝቅ አታደርግም ነበር። ራሷን አጥልም ነበር። ባለባበስም በሉት በስራም በሉት በምንም በሉት ራሷን አጥልም ነበረ። ግን እሱ ካጠገቧ ስለሌለ የሚያበረታታት ስለሌለ ይኸው ራሷን ጥላ በረኪና ለመጠጣት ሁሉ ደርሳ ነበርና ብቻ ህይወት ከባድ ናት። ብዙ ውጣ ውረድ አላት። ግን ውጣ ውረድ ሲፈጠር ወይም ብዙ ችግሮች ነገሮች ሲፈጠሩ ደግሞ ቤተሰቡ አንድ ላይ ሆኖ ሲያሳልፈው በጣም ደስ ይላል። ብርታት ይሆናል። ታውቃላችሁ፣ ለምሳሌ ልጆቹ አባታችን አለ ሲሉ ምን ያክል ጉልበት እንደሚኖራቸው። ሚስትየዋ ባል ያለ አጠገቤ ነው እሱ አለልኝ እሱን እያየው ጠነክራለሁ ትላለች። ግን ልጆችም አባታቸው አጠገባቸው የለም፣ ጉልበት የሚሆናቸው የለም። ሚስትየዋም አጠገቧ ጥንካሬዋ የለም፣ ሰው ጉልበት የሚሆናን ነገር የለም። ምን ትሆናለች? እየደከመች ትመጣለች። እና የወይዘሮ ሜላት ቤተሰብ አሁን ያለበት ሁኔታ እንደዛ ነው። እሱ ቢኖር ኖሮ ምናልባት የሚጠነክሩ ነበር። ኖሮ እኮ ምንም አያደርግም፣ በህይወታቸው ምንም አይቀይርላቸውም። ያየነው ነገር ነው። ወይዘሮ ሜላት ሌላ ሀሳቧ ሌላ በነበረ ሰዓት፣ ሌላ ነገር እያደረገች በነበረበት ሰዓት ድርጅቱን እሱ ቢመራው ነው እንግዲህ እዚህ የደረሰው። ታስታውሱ ከሆነ በምዕራፍ 1 ላይ አቶ በቃሉ ከአቶ መስፍን ይልቅ ለወይዘሮ ሜላት ነበረ በጣም ክብር የሚሰጠው የሚፈራትም ጥንቃቄ የሚያደርገውም ለእሷ እንጂ ለአቶ መስፍን ምንም አይነት ቦታ አልነበረውም። ምንም አይነትም ስሜት አልነበረውም ለሱ። ግን እንደዛም ብሎ ላይክ አለ አባት አለ ሲባል ወይም ደግሞ የቤቱ አባወራ አለ ሲባል ልዩነት አለው እና ቢኖር በጣም ደስ ይል ነበረ። ግን ከአሁን በኋላ ቢመጣ ራሱ አሁን እንደው ቢመጣ ገንዘብ ሞልቶ ተርፎት እንኳን ቢመጣ ልጆቹ በምን አይነት አቀባበል ይቀበሉታል ብላችሁ ታስባላችሁ? ቤተሰብ ገንዘብ እኮ አይደለም የሰው ልጅ በነገራችን ላይ በዚች ምድር ፍቅር አዎ ገንዘብ ነው። ገንዘብ ከሌለ የለም ነው። ያው ወይዘሮ ሜላት አሁን ገንዘብ ስለሌላት ነው እዚህ ደረጃ የደረሰችው። ግን ደግሞ ቤተሰብ ስትሆኑ ከምንም በላይ ፍቅር ነው። ፍቅር ሁሉንም ነገር ያሸንፈዋል። ፍቅር ካለ ክብር ካለ ሁሉም በስነ ስርዓት ስራውን ይሰራል። ያለችውን ተካፍሎ ይኖራል። ግን ገንዘብ ሞልቶ ልክ እንዳለፈው እንደ ወይዘሮ ሜላት ቤተሰብ አሁን በምዕራፍ 1 ላይ ካስከፈ ገንዘብ ነበራት አይደለ? ግን ፍቅር የሚባል ነገር ቤተሰቡ ውስጥ አላየንበትም። ፍቅር አልነበረም። ባልና ሚስት አይከባበሩ፣ ሚስት ባሏን አታከብር፣ ባልየው ለሚስቱ ያለው ቦታ ላይክ በጣም ይወዳታል፣ ነገር ግን ቦታውን አያስከብርም ነበረ ብዬ ነው ያሰብኩት እኔ። አቶ መስፍን ወንድነቱን አላስከበረም። ታስታውሱ ከሆነ እንደውም ወይዘሮ አስቴር ምን ትለው ነበር? አንተ ወንድ አይደለህም፣ ወንድ ብትሆን ኑሮ ቢያንስ አንዳንድ ቀን እንኳን ትቀጣት ነበር፣ በፍልጥም ቢሆን እኔ ቢሆን በፍልጥ ነበር ምለት ምናምን እስከ ማለት ድረስ የደረሰችበት ነገር ነበረና አቶ መስፍን በወይዘሮ ሜላት ላይ ወይም ወይዘሮ ሜላት ጋር አብረው በነበሩበት ሰዓት ወንድነቱን አላስከበረም። እሷም ደግሞ ባሏን አታከብሩም ነበር። ከምንም በላይ ደግሞ በዚች ምድር ላይ መከባበር ከሌለ ምንም ሊመጣ አይችልም። ፍቅር የሚመጣው ከመከባበር ነው። መከባበር ሲኖር ነው ሰውን የምትወዱት። ፍቅር ብቻ ሆኖ መከባበር ከሌለ ምንም ሊገፋ አይችልም። ፍቅርን የሚያመጣው መከባበር ነው። እኔ ለምሳሌ አንድን ሰው ሳከብረው እወደዋለሁ ማለት ነው። ሳከብረው ትልቅዬ ቦታ ሰጠዋለሁ ማለት ነው።
ትልቅዬስ ቦታ ሰጠሁት ማለት ደግሞ ለዛ ሰው ወደዋለሁ ማለት ነው፣ አፈቅረዋለሁ ማለት ነው። በፍቅር በተቃራኒ ጾታ ብቻ አይደለም፣ በስራ ቦታ፣ በቤተሰብ ሁሉ ነገር፣ በጓደኛ አለ እና ጓደኛችሁን ትልቅዬ ቦታ ስትሰጡትና ትልቅዬ ክብር ስትሰጡት ትወዱታላችሁ ማለት ነው። ታፈቅሩት ማለቴ ያው ፍቅር በተቃራኒ ጾታ ነው የሚገለጸው፣ ግን ደግሞ በጓደኛም አለ፣ በቤተሰብም አለ፣ በእናት አባት፣ በእህት ወንድም አለ። ለምሳሌ ታላቅ ወንድማችሁን ስታከብሩት ትልቅዬ ቦታ ስትሰጡት ትወዱታላችሁ ማለት ነው አይደል? በውስጣችሁ አንድን ሰው በደንብ የምታከብሩት ከሆነ ትልቅዬ ቦታ አለው ማለት ነው። ነገር ግን መጀመሪያ አሁን ለምሳሌ በተቃራኒ ጾታ የምናፈቅረው ከሆነ ክብር ከሌለው ትርጉም የለውም ማለት ነው። ስለዚህ እኔ አውቄ ምናምን አይደለም፣ በነገራችን ላይ ግን ባሳለፍኩት ህይወት ባየሁት ነገር በራሴ ህይወት ስላየሁትኝ ነው። በስራ ቦታዬ እኔ አግብቼ ጓደኛ ኑሮኝ ምናምን ሳይሆን ግን በስራ ቦታዬ ስላየሁትኝ ነው። እግዚአብሔርን እናንተ ራሳችሁን ስታከብሩ ሰው ያከብራችኋል። ግን ራሳችሁን ካላስከበራችሁ፣ ራሳችሁን ዝቅ ካደረጋችሁ ማንም ሊወዳችሁና ሊያከብራችሁ አይችልም። ከስራ ባልደረባ ጋር ያለንን ግንኙነት ደግሞ አስፈላጊ በሆነ ሰዓት ማውራት፣ ያለበለዚያ ግን ራስን ስብስብ አድርጎ መቀመጥ። ማውራት ብዙ ነገር ያስተቻል እና ለማንኛውም ሁሉ ቤተሰቦቼ እኔ እዚህ ላይ አበቃለሁ። እባካችሁን ለዚህ ቻናል አዲስ የሆናችሁ ካላችሁ አሁንም በድጋሜ ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃለሁ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን። የሞቱትን ነፍስ ይማር፣ ያሉትን ደግሞ ፈጣሪ እየታመሙትን ይጠብቅልን፣ ቤተሰቦቻችንን ይጠብቅልን። እናንተ በውጭ ያላችሁም ሆነ ከሀገር ውስጥ ሁላችሁንም ፈጣሪ ይጠብቃችሁ፣ ቤተሰቦቻቸውን ይጠብቅላችሁ። ወዳችኋለሁ፣ አከብራችኋለሁ። ባባይ